ሰላም ውድ የቴሌቪዥን ተመልካቾቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከሕይወት ቴሌቪዥን የሰዓቱ መረጃዎች ይዘን ቀርበናል። አስጨናቂ ሀብታው መረጃውን በመምራት ከእናንተ ጋር ቆያለሁ። አብራችሁን ቆዩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን በጂንካ ከተማ ቃለ ሕይወት አጥቢያ ቤተክርስቲያን መሪዎች ድንገተኛ ህልፈት የተሰማትን ጥልቅ ሐዘን ገለጸች። ባልደረባችን ሮማን ከሊል ተጨማሪ አላት። ለኔ ህይወት ክርስቶስም ሞተም ጥቅም ነውና ፊልጵስዩስ ምዕራፍ 1 ከቁጥር 21። የኢትዮጵያ ቃለ ሕይወት ቤተክርስቲያን በጂንካ ከተማ ቃለ ሕይወት አጥቢያ ቤተክርስቲያን መሪዎች ድንገተኛ ህልፈተ ጥልቅ ሐዘን ተሰምቷታል። የጂንካ ከተማ ቃለ ሕይወት አጥቢያ ቤተክርስቲያን ሰብሳቢ የነበሩት አቶ ፍሬሁን ፍቃዱ፣ የአጥቢያይቱ ጸሐፊ መምህር ማቴዎስ ጳውሎስና ገንዘብ ያዡ መምህር ኢቃሊ ጋልኮ በሰዓታት ልዩነት በተከታታይ ህይወታቸው በማለፉ ቤተክርስቲያናችን የተሰማትን ጥልቅ ሐዘን ትገልጻለች። የአጥቢያይቱ ሂሳብ ሹም የሆኑት መምህር ኢቃሊ ጋልኮ ጥቅምት 29 2018 ዓ.ም ከዚህ ዓለም ድካም አርፈው እሁድ ስርዓተ ቀብራቸው ተፈጽሟል። ከሁለት ቀናት በኋላ ህዳር 1 2018 ዓ.ም የአጥቢያይቱ ጸሐፊ የሆኑት መምህር ጳውሎስ ማቴዎስ ካረፉ በኋላ አስክሬናቸው ለምርመራ ወደ ሐዋሳ ተወስዶ በማግስቱ ህዳር 2 አመሻሽ ላይ ወደ ጂንካ ሲመለስ የአጥቢያይቱ ሰብሳቢ የሆኑት አቶ ፍሬሁን ፍቃዱ በድንገት በማረፋቸው ህዳር 3 ቀን የሁለቱም መሪዎች የቀብር ስነ ስርዓት አንድ ላይ ተፈጽሟል። በዚህ የጂንካ ከተማ ቃለ ሕይወት ቤተክርስቲያን በሁለት ቀናት ውስጥ 3 መሪዎቿን ማጣቷ እጅግ አሳዝኑናል፣ አስደንግጦናል። እነዚህ መሪዎች በቤተክርስቲያን ምእመናን ዘንድ የተወደዱና የተከበሩ ዘመናቸውን ሁሉ ለጌታ ስራ ሲተጉ የኖሩ በደቡብ ኦሞና አካባቢ ወንጌልን ለማስፋፋት የበኩላቸውን ጉልህ ሚና የተጫወቱ የወንጌል አርበኞች በመሆናቸው የኢትዮጵያ ቃለ ሕይወት ቤተክርስቲያን ይህንን አኩሪ ገድላቸው ለትውልድ ሁሉ ስታወሳ ትኖራለች። የእነዚህ የወንጌል አርበኞች ምድራዊ ቆይታ በዚህ መልኩ ቢቋጭም ቢያሳዝነንም በአሁኑ ወቅት በጌታ አቀፍ እንደሚገኙ ስናስብ ግን እጅግ እንኮራለን። የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ፕሬዝዳንት ስምዖን ሄሊሶ፣ ምክትል ፕሬዝዳንት አቶ ዳንኤል ጫሚቦ፣ ዋና ጸሐፊ ዶክተር ስምዖን ሙላቱ፣ ምክትል ዋና ጸሐፊ ዶክተር ወንድሙ አበበ፣ የቀጠናዎች የህብረቶች ልዩ ህብረቶች አመራሮች በሙሉ ለቤተሰቦቻቸው ለቤተክርስቲያንና ለመላው ወዳጅ ዘመዶቻቸው መጽናናትን ይመኛሉ። የጻድቃንን ሞትን ይልሙት ፍጻሜም እንደነርሱ ፍጹም ትሁን። ኦሪት ዘኍልቍ ምዕራፍ 23 ቁጥር 10። ወንጌልና ተልእኮ በሚል ርዕስ በመጋቢ ተመስገን ተሾመ የተጻፈው መጽሐፍ ተመርቆ ለንባብ በቃ። ባልደረባችን ሮማን ከሊል ተጨማሪ አላት። ህዳር ቀን 7 2017 ዓ.ም በቀራኒዮ ቤቴል ቃለ ሕይወት አጥቢያ በመጋቢ ተመስገን ተሾመ ወንጌልና ተልእኮ በሚል ርዕስ የተጻፈ መጽሐፍ ተጋባዥ እንግዶች፣ የጻፊው ቤተሰብ፣ ወዳጅ ዘመዶች በተገኙበት ተመርቆ ለንባብ በቅቷል። በምረቃ መርሃ ግብሩ ላይ መጋቢ ሰለሞን አበበ የክብር ፍጻሜ በሚል ርዕስ የእግዚአብሔርን ቃል በማካፈል ተግዳሮቶች በበዙበት ዓለም የወንጌልን ተልእኮ በትዕግስት ተልእኮን ይዞ መጨረስ ያስፈልጋል በማለት ተናግረዋል። በምረቃ ስነ ስርዓቱ ላይ ሌላው የመጽሐፉን ምልከታ እና ዳሰሳ ያደረጉ መጋቢ ሄኖክ አፈወርቅ፣ ዶክተር ወርቁ ኃይለ ማርያም፣ መጋቢ ገዛኸኝ መለሰ መጽሐፉ የወንጌልን ዓላማ ከተገቢ ማብራሪያ ጋር አቅርቧል፣ ስነ መለኮታዊ ጠንካራ ክርክርም ያደርጋል በማለት ተናግረዋል። በወንጌላዊ ቡልቻ ጉተማ የጸሐፊውን አጭር የህይወት ታሪክ ቀርቧል። የፕሮግራሙ ፍጻሜ የሆነው መጽሐፉ በይፋ የምረቃ ስነ ስርዓት እና የኬክ ቆረሳ የተደረገ ሲሆን ወንጌልና ተልእኮ መጽሐፍ ጻፊ የሆኑት መጋቢ ተመስገን ተሾመ የረዳኝን እግዚአብሔርን አመሰግናለሁ በማለት በምረቃ መርሃ ግብሩ ላይ ንግግር በማድረግ እንዲሁም ከ60 በላይ ግለሰቦች፣ የቤተ ክርስቲያን ምእመናን፣ መሪዎች መጽሐፉ የምረቃ ስነ ስርዓቱ እንዲደረግ አስተዋጽኦ አድርገውልኛል በማለት ምስጋናቸውን አቅርበዋል። እግዚአብሔር የተመሰገነ ይሁን። እንግዲህ ይህ ወንጌልና ተልእኮ የሚለው መጽሐፍ በ7 ምዕራፎችና በ2 ዋና ክፍሎች የተከፈሉ ናቸው። የመጀመሪያው ክፍል ወንጌልና የእግዚአብሔር መንግስት የሚለው ሲሆን ሁለተኛው ክፍል ደግሞ ተልእኮና ውጤቶቹ የሚሉት ናቸው። በወንጌልና የእግዚአብሔር መንግስት ዙሪያ ላይ ሰፊ የሆነ ትንታኔ ነው ዛ ላይ የሰጠሁት። ምንድነው ይሄኛው ትውልድ በነገራችን ላይ መጽሐፉን የትኛው ማህበረሰብ ሊጠቀመው የሚችል ዳግም ተወልጃለሁ የሚል ሰው፣ ክርስቲያን ነኝ የሚል ሰው ሁሉ ማንበብ የተገባው መጽሐፍ ነው። ምክንያቱም ለአዲስ ክርስቲያን ይሆናል፣ ለቆዩት ይሆናል፣ ለአስተማሪ ይሆናል፣ ለስልጠና ይሆናል፣ ለፓስተሮች፣ ለአብያተ ክርስቲያናት፣ ከአብያተ ክርስቲያናት ለሁሉም የሚሆን ነው እና እግዚአብሔርን በዛ እጅግ አድርጌ አመሰግናለሁ። ይሄ ጽንስ የተጸነሰው 2-3 ዓመት ይሆነዋል ጽንሱ የመጣው። ነገር ግን ማቴሪያሉ አለ። ድሮም እኔ አስተማሪም ስለሆንኩኝ በተለያዩ መጽሐፍ ቅዱስ ትምህርት ቤቶች እየተዘዋወርኩ ስለማስተምር ትልቅ ሸክም እኔ ውስጥ አለ። ይሄን ለዚህ ህዝብ ምን ማስተላለፍ አለብኝ የሚል ነገር ነበርና
2-3 ዓመታት ውስጥ ግን በመጽሐፍ መልክ እንድጠርዘው ሐሳቡ ሲመጣልኝ ያንን በሐሳብ ተቀብዬ ያንን ሐሳብ እየቀረጽኩኝ ወደዚህ መጽሐፍ መልክ መጣ ማለት ነው። ብዙ ትውልዱ ትርጓሜውን በትክክል አያውቀውም። ወንጌል ምንድን ነው በትክክል አእምሮአዊ ዕውቀቱ ሐሳባዊው በደንብ አድርጎ ከስር መሰረቱ ጀምሮ ነው የሰራሁትና ያንን እንዲያውቁና እንዲረዱ ከታወቁና ከተረዱት በኋላ ደግሞ እንዲኖሩበት የኖሩበትን እውነት ደግሞ ለሌላው እንዲያስተላልፉ የሚያነሳሳ መጽሐፍት ነው። መጽሐፉ በዋናኝነት የሚኖረው የመካነ ኢየሱስ መጽሐፍት መደብር ነው። እሱ በዋናነት እረከባለሁ ያለው እሱ ስለሆነ እዛ በብዛት ይገኛል። ሌላውን ደግሞ በተለያዩ ሶሻል ሚዲያ የምናስተዋውቅ ይሆናል ማለት ነው። ማስተላለፍ የምፈልገው መልእክት ምንድነው? ለዚህ ትውልድ ይህንን መጽሐፍ አንብቡት። በተለይ የተፈጠርንበት ዓላማ እግዚአብሔር ለምንድን ነው የፈጠረኝ ዓላማ ለወንጌሉና ለተልእኮ ነው። ሌላ ምንም ትርጉም የለውም። የፈለገውን ነገር ብታመጪ ኤንጂኦ ቢመሰረት የተለያዩ ኤንጂኦዎች አሉ ኢትዮጵያ ውስጥ ወርልድ ቪዥን አለ፣ ኮምፓሽን አለ፣ ኤችአርኤፍኤች ምናምን ብዙ ነገሮች አሉ። ይሄ ሁሉ ዓላማው ለምንድን ነው? ለወንጌሉና ለተልእኮ ነው። ሌላ ምንም ትርጉም የለውም። እዚህ የተፈጠርንበት ዓላማ ለወንጌሉና ለተልእኮ እንድንኖር ነው። ስለዚህ እኔ የምለው ምንድነው ዳግም የተወለደ ክርስቲያን በጠቅላላ ለወንጌሉና ለተልእኮ እንኑር። ያለንበት ዘመን አጭር ነው፣ 70-80 ከዛ በኋላ መሞታችን ነው። ከመሞታችን በፊት ግን ማድረግ የሚገባንን እግዚአብሔር የሚፈልግብንን ዓላማ ተረድተንና አውቀን ፈጽመን እንሄድ። በኋላ ጌታ ኢየሱስ ክርስቶስ ቢጠይቀን እንኳን ምን ሰራን እንላለን። ስለዚህ ዝም ብለን በልተን ብቻ ሚስት አግብተን ልጅ ወልደን እንድንኖር አለም የእግዚአብሔር ሐሳብ ለሐሳቡና ለፈቃዱ ለአጀንዳው እንድንኖርለት ነው። ለዚህ ምድር ብርሃን ሆነን ለጨለማ ላሉ ሰዎች ሁሉ ምስክር እንድንሆንና ትልቅ ስራ እንድንሰራ ነውና ይሄን እንድንረዳ ነው የምፈልገው። እኔ ሄኖክ አፈወርቅ እባላለሁ። በመጋቢነት አገለግላለሁ። ኢቲሲ ደግሞ አስተማሪ ሆኜ አገለግላለሁና ተሜ የጻፈው መጽሐፍ ወንድማችን ፓስተር ተመስገን ወንጌልና ተልእኮ የሚለው መጽሐፍ አሁን ላለንበት ጊዜ በጣም ወሳኝ ነው ብዬ አስባለሁ። በተለይም ደግሞ እንደ ቃለ ሕይወት አገልጋይ እንደ ቃለ ሕይወት ቤተክርስቲያን ሜምበርስ ትልቅ መጽሐፍ ነው። ምክንያቱም ቸርቻችን በሚሽን ላይ በጣም ትኩረት ሰጥታ የምታገለግል ቤተክርስቲያን ስለሆነች አሻሯም ትልቅ ስለሆነ ይሄ መጽሐፍ ለዛ አገልግሎት ትልቅ አስተዋጽኦ የሚያደርግ ነው ብዬ አስባለሁ። ምክንያቱም ርዕሱ ራሱ እንደሚነግረን ወንጌልና ተልእኮ ነው። አንብቤዋለሁ። ሁለት ነው ያለው ነገር። የመጀመሪያው ወንጌል ራሱ ምንድነው የሚለው ዝም ብሎ ከአዲስ ኪዳን ብቅ ያለ ነገር ሳይሆን ከመጀመሪያ ጀምሮ የእግዚአብሔር የማዳን ታሪክ ምን ይመስላል የሚለውን ይዞ የመጣ መጽሐፍ ነውና በኋላ ሁለተኛ ላይ ደግሞ የጻፈው ከፕራክቲካል ከሆነ ነገር ተግባራዊ ከሆነ ነገር ደግሞ ቤተክርስቲያን ምን ማድረግ አለባት ወይም ደግሞ አማኞች ምን ማድረግ አለባቸው የሚለውን ሐሳብ ነው የያዘው። ስለዚህ በጣም ጠቃሚ ነው። በተለይ በዚህ አገልግሎት ደግሞ ለሚያገለግሉ ለመታጠቅ ይጠቅማቸዋል ብዬ አስባለሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል ለሚገኙ አገልጋዮች በኢትዮጵያ ሙሉ ወንጌል ልማት ኮሚሽን አዲስ አበባ ቅርንጫፍ ከፊዳ ኢንተርናሽናል ጋር በመሆን ስልጠና ተሰጠ። ባልደረባችን ጽጌሬዳ አለሙ ተጨማሪ አላት። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በኢትዮጵያ ሙሉ ወንጌል ልማት ኮሚሽን አዲስ አበባ ቅርንጫፍ ከፊዳ ኢንተርናሽናል ጋር በመሆን ስልጠና ተካሂዷል። ስልጠናው ላይ በሸገር አካባቢ የሚገኙ የሙሉ ወንጌል አጥቢያ ቤተክርስቲያን የተወጣጡ 50 የወጣት መሪዎች የተሳተፉበት ሲሆን በወንድም እምሩ ሙላት የአንድ ቀን ስልጠና በየግዱ ላላ ሆቴል ተካሂዷል። የክልሉ ፕሬዝዳንት መጋቢ ሰለሞን በንቲ በመገኘት ለወጣቶች ሰላምታ በማቅረብ የሙሉ ወንጌል ልማት ኮሚሽን ቢሮን አመስግነዋል። ተሳታፊዎችም ጌታ መልካም ጊዜ እንደሰጣቸው ገልጸዋል። ከኖርዌጂያን ሉተራን ሚስዮን የመጡ ወጣት ሚስዮናውያን የኢትዮጵያ ወንጌላዊት ቤተክርስቲያን ዋናውን ጽሕፈት ቤት ጎበኙ። ከኖርዌጂያን ሉተራን ሚስዮን የመጡ ወጣት ሚስዮናውያን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋና ጽሕፈት ቤትን ጎብኝተዋል። በጉብኝታቸው ወቅት የቤተክርስቲያኒቱ የልጆችና የወጣቶች አገልግሎት መምሪያ ዳይሬክተር የሆኑት ቄስ ወንድማገኘው ዴሳ ወጣቶቹን በሰላም አቀባበል አድርገዋል። በጉብኝቱም ስለ መካነ ኢየሱስ ቤተክርስቲያን ታሪክ፣ ምስረታና የወንጌል አገልግሎት ገለጻ አድርገዋል። እንዲሁም የአሁኑ የወንጌልና የልማት እንቅስቃሴዎችን አጋርተዋል። በተጨማሪም በመምሪያው በኩል ለልጆችና ለወጣቶች አገልግሎት የተዘጋጀ ስልታዊ ስራዎች
ስራዎችና ፕሮግራሞች ዙሪያ ያለውን ልምድና መልካም ተሞክሮ ማጋራታቸውንም ተገልጿል። የኖርዌጂያን ሉተራን ሚስዮን ከ1948 ዓ.ም ጀምረው የኢትዮጵያ ወንጌላዊት ቤተክርስቲያን ጋር በጥምረት በመስራት ከሁለንተናዊ አገልግሎት ዘርፎች ጋር በተገናኘ ከመስራች የሚስዮን ድርጅቶች አንዷ ናት። ውድ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘነው መረጃ እናልፋለን። የ69 ዓመቷ ደቡብ ኮሪያዊት ሴት የመንጃ ፍቃድ ፈተና 960 ጊዜ ወድቃ በመጨረሻ ማለፏ ተነገረ። ትዕግስት፣ ጽናትና ተስፋ ያለመቁረጥ ምን ያህል ውጤት እንደሚያመጣ በተግባር ያሳየ እጅግ አስገራሚ ታሪክ ከደቡብ ኮሪያ ተሰምቷል። ዕድሜዋ 69 ዓመት የሆነችው ቻ ሳሱን የተባለች ሴት በመጨረሻ የመንጃ ፍቃዷን ለማግኘት ችላለች። ይህም የሆነው የጽሑፍ ፈተናውን 960 ጊዜ ወድቃ በመጨረሻ ማለፏ ተነገረ። ወይዘሮዋ ቻ ለበርካታ ዓመታት፣ ሳምንታት ባልተቋረጠ መልኩ ወደ መፈተኛ ማዕከል እየሄደች ፈተናውን ስትወስድ ቆይታለች። ለራሷ ያላትን እምነት ባለመተውና ፍቃዷን የማግኘት ምኞቷን ባለማቋረጥ ስፍር ቁጥር የሌላቸው ውድቀቶችን ችላም አልፋለች። በመጨረሻ ለብዙ ዓመታት ያየችው ትግል ፍሬ አፍርቷል። ሁለቱንም የጽሑፍና የተግባር ፈተናዎች በአንድ ጊዜ ስታልፍ መላው የመንጃ ፍቃድ ትምህርት ቤት በደስታ በጭብጨባ እንደተሞላ የዓይን እማኞች ገልጸዋል። ይህ ክስተት ትምህርት ቤቱን በአስደሳች ድባብ አጥለቅልቆት ነበር። የቻ ሱሳን ታሪክ ተስፋ አስቆራጭ ሊሆን ቢችልም ጥረቱ ግን ዋጋዋ እንደሚሆን የሚያስታውስ ነው። ውድቀትን ተቋቁማ ወደፊት መገስገስ መቻሏ የማይታመን የብረት መርህና ውበት ያለው ጽናት ምሳሌ ነው። ይህ ታሪክ በሕይወት መንገድ ላይ እንቅፋት የሆኑብንን ነገሮች ሁሉ በጽናት ማለፍ እንደምንችል የሚያሳይ ሕያው ማሳሰቢያ ነው ያለው መናኸሪያ ኤፍኤም ነው። ውድ ተመልካቾቻችን መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን በመምራት እኔ አስጨናቂ ሀብታሙ ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር ቆይታ አረኩኝ። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ